ቤተሰቦቼ ሩታ የደስታን ግብዣ አንዳንድ ነገሮችን እየተቀበለች ነው። ይሄ ማለት ደግሞ ቀስ በቀስም ደግሞ እንግዲህ ፍቅሩንም አብሮ መኖሩንም ልትቀበል ትችላለች። ተስፋ አለመቁረጥ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ሰላማችሁ በዚህ ተተረፍ ይበልኝ ባላችሁበት የኔ ውዶች። ዛሬም በድጋሚ እንግዲህ አሁንም ደግሞ እንግዲህ መተናል። እንዴት ነበር ውሏችሁ? በሰላም ያውላችሁ ፈጣሪ ማለት ነው። የኔ ወዶች ቀናችሁ የተባረከ ቀን ይሁንላችሁ እና ወዶች እንግዲህ ሩታ የደስታን ግብዣ ምሳ ግብዣውንም ሁሉንም ነገር አንዳንድ ነገሮችን እየተቀበለች ነው። ይህም ማለት ምንድነው? ኦሬዲ እንግዲህ ቀስ ብላ ፍቅሩንም ልትቀበል ትችላለች ብዬ አስባለሁ። አንዳንድ ጊዜ ተስፋ መቁረጥ ዋጋ ያስከፍላል አይደለ? ደስታ እንግዲህ ተስፋ አትቁረጥ። ዛሬ ምሳ ግብዣውን ከተቀበለች፣ ነገ ደግሞ አብረን ወክ እናድርግ የሚለውን ከተቀበለች፣ ቀስ በቀስ ደግሞ ፍቅርን ትቀበላለች። አብረም ደግሞ ትኖራለች። እሷንም ታገባታለች። ደስተኛ አርገ ታኖራታለች ብለን እናስባለን። ደስታ ማለት ነውና እውነተኛ ፍቅር መቼም ቢሆን አይንተን አይልም። ታውቃላችሁ እውነተኛ ፍቅር ያለበት ቦታ ላይ መቼም ቢሆን ፍቅር አይጠፋም። ፍቅር ሁልጊዜም እንደታደሰ ነው የሚኖረው እና ሩታዬንም ደግሞ ነው የምፈልገው ደስታዋን በቃ ሀላል ካለፈው ነገር ተምራ መጪ ህይወቷን ደግሞ ማስተካከል አለባት እና አብርሃም ኦሬዲ ሂዷል፣ ላይመለስ ይችላል በቃ እና ተበላሽቷል ማለት ትችላላችሁ። በቃ ከዚህ በኋላ አብርሃም አይስተካከልም እና መሄድ የለመደ ወንድ ማለት ነው። አስራችሁ ራሱ ማስቀረብ አትችሉም። ከባድ ነው።